ሰላም እንዴት ናችሁ? በዛሬው ቪዲዮአችን ላይ ደግሞ ከጣሊያን ዩኒቨርሲቲዎች ውስጥ አንዱ የሆነውን ዩኒቨርሲቲ ኦፍ ፓርማ አፕሊኬሽን ፕሮሰስ እንዴት አድርገን አፕላይ እንደምናደርግ ስቴፕ ባይ ስቴፕ እና የሚያስፈልጉ መስፈርቶችን ዴድላይኑን አብረን የምናይ ይሆናል። አብራችን ቆዩ። በመጀመሪያ ዩኒቨርሲቲ ኦፍ ፓርማ ብለን ዩኒቨርሲቲ ኦፍ ፓርማ ብላችሁ እንዲጽፉ ይመጣላችኋል። ከዛ በተጨማሪ የአፕሊኬሽን ሊንኩን ዲስክሪፕሽን ላይ ማስቀምጥላችኋለሁ፣ በሱ ጋር ማግኘት ትችላላችሁ። በዚህ መልኩ ወደ ዌብሳይታቸው ይሄ ኦፊሻል የዩኒቨርሲቲ ዌብሳይት ነው፣ አፕላይ የምናደርግበት ማለት ነው። እዚህ ጋር ከመጣን በኋላ እዚህ ጋር እንደምትመለከቱ ኢንተርናሽናል የምትላለች፣ ኢንተርናሽናል የምትለዋን እንነካታለን። ከዛ ኢንተርናሽናል የምትለውን ከነካም በኋላ እዚህ ጋር እንደምትመለከቱ ኢንተርናሽናል እንደ ኢዩ ስቱደንትስ የምትላለች፣ ሶስተኛ ላይ ያለችዋን እሷን እንመርጣለን። እሷን ከመረጥን በኋላ እንደዚህ ብዙ አይነት አማራጮች አሉ። ኢንሮልመንት ፎር ኢዩ ስቱደንትስ የሚላለ ነን ኢዩ ስቱደንትኛ ነን ኢዩ ስቱደንት ስለሆነ ሁለተኛ ላይ ያለችዋን ነን ኢዩ የምትለዋን ነው የምንመርጠው። ሌሎች ኢንፎርሜሽኖችንም በዛው መልኩ ማየት ትችላላችሁ። ነን ኢዩ የምትለዋን ገብተን እናያለን ያለውን ነገር። ነን ኢዩ ካልነው በኋላ እንደምትመለከቱት ዲግሪ ኮርስስ አድሚሽን ፕሮሲጀር የምትላለች መጀመሪያ ላይ የመጣችዋል። እሷን ሊንክ ነክተን እንገባለን ማለት ነው። እሱን ሊንክ ስነኩ እዚህ ጋር ኢንፎርሜሽኖች ይሰጣቸዋል። ዱሬሽኑን ይላል። ለባችለር ከሆነ 3 አመት፣ እንደገና ሲንግል ሳይክል ዲግሪ ሲሆን ከ5 እስከ 6 አመት፣ እንደገና ማስተር ሲሆን ደግሞ 2 አመት ይፈጃሉ ይለናል። ከዛ በተጨማሪ ሌሎችም ኢንፎርሜሽኖች ወደታች ያሉ ማስተርስ ዲግሪ ኮርስስ በጣሊያንኛ አሉ። እዚህ ጋር ደግሞ ማስተር ዲግሪ ኮርስስ ኢን እንግሊሽ አሉ። የባችለር ዲግሪዎችም አሉ። ባችለር ዲግሪ ባችለር እንደ ማስተር ዲግሪ ኮርስስ ዊዝ ሎካል ኢንተርናሽናል አድሚሽን ቴስት የሚላለ እነዚህ በቴስት ስለሚገቡት ናቸው። እዚህ ጋር ደግሞ ባችለር እንደ ሲንግል ሳይክል ዲግሪ ኮርስስ ይለናል። እኛ እዚህ ጋር ማስተርስ ለማስተርስ ስለሆነ አፕላይ የምናደርገው የማስተርስ እንመርጣለን። እናንተ ባችለር ከሆነ ለባችለር እዚህ ጋር ትመርጣላችሁ። ለማስተርስ ከሆነ ደግሞ መጀመሪያ ያለው ማስተር ዲግሪ ኮርስስ ኢን እንግሊሽ የምትላለች የመጀመሪያውን እንመርጣለን ማለት ነው። አሁን ኮል ኦፕን ነው የ2027 የመጀመሪያው ኮል ኦፕን እንደሆነ እዚህ ጋር ነግሮናል። እሷን ነክተን እንገባለን። እንደምታዩት እሱን ስመርጡ ማስተር ዲግሪ ኮርስስ ኢን እንግሊሽ የምትላለች አፕላይ ማድረጊያውን አምጥቶልናል። እሱን ነክተን ነው የምናየው። ሌሎች ኢንፎርሜሽኖች እዚህ ጋር ቢፎር ኢንሮልመንት ያለው ላንጉዌጅ ሪኳየርመንቱን ለማየት እዚህ ጋር ለምሳሌ ላንጉዌጅ ሪኳየርመንት የምትለውን ብንገባ ይሄ ለኢጣሊያ ነው። ላንጉዌጅ ሪኳየርመንት ኢን ኢጣሊያን ላንጉዌጅ ነው። የኢጣሊያን ላንጉዌጅ ፕሮፊሸንሲ ነው እንደሚያስፈልጉ። ከዛ በተጨማሪ ደግሞ እዚህ ጋር እንግሊሽ ላንጉዌጅ ዋት ኢዝ ሪኳየርመንት ሌቨል የሚለውን ማየት እንችላለን። in order to access program delivered in English for which is mandatory to achieve at B2 level B2 level መሆን አለበት ይላል። B2 level ማለት IELTS ወይ TOEFL የተፈተናችሁት ካለ ከዛ በተጨማሪ ደግሞ ሚዲየም ኦፍ ኢንስትራክሽን በB2 level ውስጥ ያለው እዚህ ጋር እንደምትመለከቱት ማዘር ታንግ ስቱደንትስ ይለና ከዛ ሚዲየም ኦፍ ኢንስትራክሽን ኦፍ a previous titled in English language official letter from previous university indicating that English language in which the diploma or degree was obtained ይላል። ሚዲየም ኦፍ ኢንስትራክሽን ካላችሁ ከዩኒቨርሲቲያችሁ ለማስተርስ ከሆነ ወይም ደግሞ ለዲግሪም ከሆነ ከትምህርት ሚኒስቴር ሄዳችሁ የምትወስዱት ደብዳቤ አለ። ሚዲየም ኦፍ ኢንስትራክሽን ሃይ ስኩላችሁን በእንግሊዝኛ ላንጉዌጅ እንደተማራችሁ ማለት ነው። ለማስተርስ ሲሆን ዲግሪያችሁን በእንግሊዝኛ እንደተማራችሁ የሚገልጽ ሌተር ኦፍ እንግሊሽ ሚዲየም ኦፍ ኢንስትራክሽን የሚባል ሌተር አለ። እሱን አጽፋችሁ በሱ አፕላይ ማድረግ ይችላልላችሁ ማለት ነው። አሁን እዚህ ጋር መተን ተመልሰን አፕላይ የምትለዋን እንንካና እንዴት አፕላይ እንደምናደርግ እናያለን። ማስተር ዲግሪ ኮርስ ኢን እንግሊሽ ይለናል። እዚህ ጋር አለ ፎሎ ዘ አድሚሽን ስቴፕ። እዚህ ጋር አድሚሽን ስቴፕ ነው በዚህ መልኩ አፕላይ ማድረግ ይችላልላችሁ። አፕሊኬሽን ዊል ቢ ኦፕን ፍሮም 15 ጃንዋሪ ከ15 ጃንዋሪ ጀምሮ እስከ ከጃንዋሪ 15 ጀምሮ እስከ አፕሪል 7 2026 ድረስ አፕሊኬሽን ፕሮሰሱ ኦፕን ነው ማለት ነው። በዚህ ጊዜ አፕላይ ማድረግ ይችላልላችሁ። እንደምትመለከቱት አፕሊኬሽን ፕሮሰሱ ከጃንዋሪ 15 እስከ አፕሪል 7 2026 ነው ብለናል። ቀደም ብላችሁ አፕላይ ማድረጋችሁ የተሻለ ቻንስ ስለሚሰጣችሁ ቀደም ብላችሁ early አፕላይ ለማድረግ ሞክሩ። ያሉት ነገሮች እንግሊሽ ፕሮፊሸንሲውም ዴድላይኑም ይሄንን ይመስላል። ቀጥታ ወደ አፕሊኬሽን ፕሮሰሱ እንግባ። እንደምትመለከቱት እዚህ ጋር አፕሊኬሽን ዴድላይን ተሳየው ጋር ሊንክ አለች። በሷ ሊንክ ገብተን አፕላይ ማድረግ እንችላለን ማለት ነው። ወደ አፕላይ ወደ ማድረጊያው ሊንክ ስንገባ እንደምትመለከቱት በዚህ መልኩ ያመጣልናል።
ሶ እዚህ ጋር ድሪም አይዲ ከዚህ ፊት አፕላይ ብዙ ዩኒቨርሲቲዎች ላይ ጣሊያን ዩኒቨርሲቲዎች ላይ እንዲሁም ደግሞ የሃንጋሪ ዩኒቨርሲቲ ላይ በድሪም አይዲ ነው አፕላይ ያደረግነው። ሶ አሁንም በሱ በድሪም አይዲ በራሱ ነው አፕላይ የምናደርገው። ከዚህ ፊት የድሪም አይዲ አካውንት ካላችሁ በሱ ሎጊን እዚህ ጋር እንደምትመለከቱት ከዚህ በፊት ሌሎችን አፕሊኬሽኖች አፕላይ ያደረግንበት አካውንት አለ የድሪም አይዲ። ከሌላችሁ ከዚህ ፊት ድሪም አይዲ ከፍታችሁ ከማታውቁ ከሆነና አፕላይ አድርጋችሁ ማታውቁ ከሆነ በድሪም አይዲ አዲስ ክሬት ታደርጋላችሁ ማለት ነው። ሶ አዲስ ክሬት አድርጋችሁ በሱ ትገባላችሁ። ካላችሁ ግን ያለውን አፕሊኬሽን ያለውን አካውንት በሱ ሎጊን አድርጋችሁ ትገባላችሁ ማለት ነው። ሶ በዚህ መልኩ ሎጊን አድርገን እንገባለን። እንደምትመለከቱት ኢንፎርሜሽናችን ስማችን፣ ኢሜይላችን አለ። እዚህ ጋር የሚጠይቀን ስልክ ይጠይቀናል። ሶ የኢትዮጵያን ኮድ መርጠን ስልክ ቁጥራችንን እናስገባለን። ሶ ሲቲዝንሺፕ ይጠይቀናል። ሲቲዝንሺፕ እዚህ ጋር ኢትዮጵያ መርጠናል። ሶ ይሄንን ከመረጥን በኋላ እዚህ ጋር አግሪ የምትለዋን ክሊክ እናደርጋትና ቀጥታ ወደ ቀጣዩ ፓርት እንሄዳለን ማለት ነው። ቀጣዩ ፓርት የሚሆነው እንትን ፕሮግራም መምረጥ ነው። ብሮዝ ኮርስ ኤንድ አፕላይ የሚላል እዚህ ጋር ብሮዝ የሚለውን ነካና ዲፓርትመንቶችን ፕሮግራሞች አሉ ኦፕን የሆኑ እነሱን እንመርጣለን ማለት ነው። አሁን ላይ ኦፕን የሆኑት አፕሊኬሽኖች ፕሮግራሞች እዚህ ጋር የምታዩቸው ብቻ ናቸው። እንደምትመለከቱት መጀመሪያ ፉድ ኤንድ ድራግ ዲፓርትመንት ኦፍ ፉድ ኤንድ ድራግ ላይ ኬሚስትሪ አለ። አድቫንስድ ሞሌኩላር ሳይንስ ኤንድ ሄልዝ ፕሮዳክት የሚል አለ። እንደገና አርኪቴክቸሪንግ አለ። ኮሚኒኬሽን እንግሊዝ አለ። ዲፓርትመንት ኦፍ ኢንጂነሪንግ አለ አርኪቴክቸር ላይ። ዳታ ሳይንስ ማኔጅመንት አለ። ኢኮኖሚክስ ኤንድ ማኔጅመንት ኦፍ ሰስቴይናብል ፉድ ሲስተም አለ። ኢንቫይሮንሜንታል ኢንጂነሪንግ ኤንድ ሪስክ ሚቲጌሽን አለ። ፉድ ኤንድ ሴፍቲ ፉድ ሴፍቲ ኤንድ ፉድ ሪስክ ማኔጅመንት አለ። እነዚህ በቃ የተለያዩ ዲፓርትመንቶች አሉ። እዚህ ጋር እንደምታዩት ግን ምን አይነት ሪኳየርመንቶች አሉ ፕሮግራሞቹ፣ እነዚህ ፕሮግራሞች ምን አይነት ሪኳየርመንት አላቸው የሚለውን እንትኑን ነክታችሁ ማየት ትችላላችሁ። ለምሳሌ እዚህ ጋር ኢንቫይሮንሜንታል ኢንጂነሪንግ ኤንድ ሪስክ ሚቲጌሽን የምትለዋን ብንነካት እሷን እንደምትመለከቱት ስለሱ ዲቴል ኢንፎርሜሽኖችን ያመጣልናል። እዚህ ጋር እንደምትመለከቱት አፕሊኬሽን ፊ አፕሊኬሽን ፊ 30 ዩሮ አለችው። ሶ እነሱንም እዚህ ጋር ማየት ትችላላችሁ። ሌላ የሚፈልገውን ነገርም እዚህ ጋር ያሳያችኋል። to be admitted to the master degree provided in environmental engineering risk mitigation በዚህ ላይ ለመሳተፍ የሚለው እዚህ ጋር ካሪኩለም ሪኳየርመንት አለ። ምንም አይነት ፕሮግራሞችን መውሰድ እንዳለባችሁ፣ ዲግሪያችሁ በምን መሆን እንዳለበት። ከዛ በተጨማሪ ኮሚኒቲ ሲጂፒያችሁ 3.2 እዚህ ጋር የሚለው ለዚህ ፕሮግራም ብቻ ነው፣ ለዚህ ዲፓርትመንት ማለት ነው። ሌላ ዲፓርትመንት ስትመርጡም እንደዛው ይለያያሉ። እስከ 2.5 የሚወርድ አለ፣ እስከ 2 የሚወርድ አለ፣ 3 ድረስ የሚል አለ። ይሄኛውን 3.2 ነው የሚጠይቀው። እንግሊሽ ሪኳየርመንት ደግሞ B2 ሌቭል እንግሊሽ ይለናል። ሶ እነዚህን እዚህ ጋር የሚያስፈልጉትን ነገሮች አይታችሁ እንደገና ያው እንደምትመለከቱት ከነዚህ አንዱንም ማቅረብ ትችላላችሁ። ለምሳሌ እዚህ ጋር ሚዲየም ኦፍ ማዘር ታንግ ስቱደንት እንግሊዝኛ ማዘር ታንግ ላንጉጃችሁ እንግሊዝኛ ከሆነም አፕላይ ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ ሚዲየም ኦፍ ኢንስትራክሽን ማቅረብ ከቻላችሁ ሃይ ስኩል ወይም ደግሞ ዩኒቨርሲቲ የተማራችሁበትን እንግሊዝኛ ላንጉጅ ከሆነ እሱን ደብዳቤ ያጽፋችሁ በሱ አፕላይ ማድረግ ማለት ሚዲየም ኦፍ ኢንስትራክሽን በሱ አፕላይ ማድረግ እንደምትችሉ እዚህ ጋር ያሳየናል ማለት ነው። ሶ በዚህ መልኩ ሪኳየርመንቱን ካያችሁ በኋላ ቀጥታ ሄዳችሁ የፈለጋችሁትን ዲፓርትመንት መምረጥ ትችላላችሁ። ለምሳሌ ያክል ሌላም አንድ ተጨማሪ ብናይ እዚህ ጋር ኮሚኒኬሽን ኢንጂነሪንግ አለ። ኮሚኒኬሽን ኢንጂነሪንግ ላይ ብንመጣ እዚህ ጋር እንደምትመለከቱት እንግሊሽ ላንጉጅ እዚህ ጋር የጣሊያን ነው። የእንግሊዝ ላንጉጁም እዚህ ጋር ማዘር ታንጋችሁ እንግሊዝ ከሆነና እንደገና ደግሞ ስቱደንትስ ኦፊሻል ፕሩፍ ዛት ባችለር ዲግሪ ዋስ ቶት ኢን እንግሊሽ ሚዲየም ኦፍ ኢንስትራክሽን ማለት ነው። ሚዲየም ኦፍ ኢንስትራክሽን ካላችሁ እዚህም ላይ አፕላይ ማድረግ ትችላላችሁ። ከዛ በተጨማሪ የኮርሱን ዲቴል ኢንፎርሜሽን እዚህ ጋር ግሬድ ምናምን አላስቀምጥም፣ ግን ያው በማንኛውም እዚህ ጋር ከሀፍ በላይ ካላችሁ አፕላይ ማድረግ ትችላላችሁ ማለት ነው። ሶ እንደዚህ እየገባችሁ ዲፓርትመንቶችን የሚያስፈልገው ሪኳየርመንቶችን ማየት ትችላላችሁ። ኢኮኖሚክስ ኤንድ ማኔጅመንት ላይ ብንመጣ ደግሞ እንደምትመለከቱት እሱም ዲቴል ኢንፎርሜሽኑ አለ። ሶ ከነዚህ ውስጥ አንዱን መርጠን አፕላይ እናደርግ ይሆናል። ለዳታ ሳይንስ ኤንድ ማኔጅመንት መርጠን በሱ አፕላይ እናደርግ። የዳታ ሳይንስ ኤንድ ማኔጅመንት ሪኳየርመንቶችን በመጀመሪያ እኔና እንደምትመለከቱት እዚህ ጋር ቱ ቢ ኤንሮልድ ኢን ሆልድ
ዲግሪን ዋን ኦፍ ዘ ፎሎዊንግ ከነዚህ ፊልዶች ውስጥ አንዱ መያዝ አለባችሁ ይላል። ከነሱ ውስጥም ኮምፒውተር ሳይንስ፣ ማቴማቲክስ፣ ስታቲክስ፣ ኢንጂነሪንግ፣ ፊዚክስ፣ ኢኮኖሚክስ፣ ፋይናንስ፣ ቢዝነስ አናሊሲስ ወይም ኢንፎርሜሽን ሲስተም እንደ ዳታ አናሊሲስ እነዚህን ዲግሪያችሁ በእነዚህ ፊልድ ከሆነ በእነዚህ ፕሮግራም ከሆነ የተማራችሁት ማስተርሳችሁን ለዚህ የዳታ ሳይንስ አፕላይ ማድረግ ይችላላችሁ ይላል። ሶ በፊዚክስ ስለተማርን በፊዚክስ አፕላይ እናደርጋለን ማለት ነው። ሶ ሆልድ ፋይናል ዲግሪ ከስሪ ፋይናል ሲጂፒያችሁ ስሪ ወይም ደግሞ ከዛ በላይ 75% ማምጣት አለባችሁ ይላል። ይህንን መስፈርት የምታሟሉ ከሆነ እነዚህንም ዲግሪዎች ላይ የተማራችሁ ከሆነ እና ይህንን ስሪ የምታሟሉ ከሆነ አፕላይ ማድረግ ይችላላችሁ። ላንጉጅም በሚዲየም ኦፍ ኢንስትራክሽን ወይም ደግሞ ቢዋን ሌቭል ነው የሚለው እንደው ሚኒመም ቢዋን ሌቭል ይላል። ሶ እነሱም ብሎ እዚህ ጋር ስርስራችኋል ኤቢሲ እያለ ቶፍል አይኤልቲኤስ ምናምን ካላችሁ ይላል። ከታች እንደምትመለከቱት ቱ ቢ አድሚትድ ኢንቱ ዲግሪ ኮርስስ ኢጣሊያን ላንጉጅ ኢዝ ማንዳቶሪ ኢን ኮምፕሊት ዊዝ ሪሌቫንት ሬጉሌሽን ስቱደንት በእንትን ከመረጣችሁ በጣሊያን ላንጉጅ ከመረጣችሁ ዲግሪያችሁን በጣሊያን መማር አለባችሁናል። ስቱደንትስ አቴንዲንግ የዲግሪ ኮርስ ቶት እንግሊሽ በእንግሊዝኛ የተማራችሁ ደግሞ ሪኳየርድ ቱ ፓስ አን ኢጣሊያን ላንጉጅ ኢጣሊያን ላንጉጅን ፓስ ማድረግ አለባችሁ። በእንግሊዝኛ ተማራችሁ በጣሊያንኛ ለማር ነው። ሶ እኛ በእንግሊዝኛ ስለሆነ እንፈልገው እንግሊዝኛ ሚዲየም ኦፍ ኢንስትራክሽን ስለሚቀበል በሱ አፕላይ የምናደርግ ይሆናል ማለት ነው። ሶ ቀጥታ ወደ አፕሊኬሽን ፕሮሰስ ለመሄድ አፕላይ ነው የምትለዋን እንነካታለን። አፕላይ ነው የምትለዋን ስንነካት በዚህ መልኩ ያመጣልናል። አፕሊኬሽን ፕሮሰሱ ይጀምራል ማለት ነው። የመጀመሪያው ፓርት ፕሮፋይላችን የምንሞላበት ነው። እዚህ ጋር ፓስፖርት ነምበር ይጠይቀናል። ፓስፖርት ነምበራችንን እንሞላለን። ከዛ የተሰጠበት ቀን ፓስፖርታችን የተሰጠበትን ቀን ነው የሚጠይቀን፣ እሱን እናስገባለን። እንደገና ደግሞ ኤክስፓየር ዴቱን የሚጠይቀናል፣ ኤክስፓየር ዴቱንም እንሞላለን። ኮንትሪ ይሄ ፓስፖርት የተሰጠበትን ካንትሪ ነው የሚጠይቀን፣ ኢትዮጵያ እንለዋለን። ከዛ ደግሞ በርዝ ይጠይቀናል፣ የተወለድንበትን ቀን፣ እሱንም በዚህ መልኩ እንሞላለን። ካንትሪ ኦፍ በርዝ የተወለድንበትን ሀገር፣ እሱንም እንሞላለን። ፕሌስ ኦፍ በርዝ በርዛችሁንም ያው ፓስፖርት ላይ ስላለ ትክክለኛውን የተወለዳችሁበትን ከተማ ትሞላላችሁ ማለት ነው። ሶ በዚህ በኩል ያለውን ስንጨርስ በዚህ በኩል ደግሞ እዚህ ጋር ጀንደር ጾታ ይጠይቀናል። ከዛ ናሽናሊቲያችንን እንሞላለን። ሲቲዝንሺፕ የሚለውንም እንሞላለን። ካንትሪ ኦፍ ሬሲደንስ አሁን ያላችሁበት ካንትሪ ናል ኢትዮጵያ ስለሆነ ኢትዮጵያ እንለዋለን። ሶ በዚህ መልኩ ሞልተን የመጀመሪያውን ፓርት እንጨርሳለን ማለት ነው። ሶ ይህን ከጨረስን በኋላ ወደ ቀጣዩ ፓርት ለመሄድ ሴቭ አስ ድራፍት የምትለዋን ሴቭ እናደርግና ወደ ቀጣዩ ፓርት እንሄዳለን። ቀጣዩ ፓርት ኮንታክት ኢንፎርሜሽን ነው። ያለንበትን አድሬስ በዚህ መልኩ ትሞላላችሁ። ፖስታል ኮድ የሚለውን አዲስ አበባ ላይ ሆናችሁ 1000 ማለት ትችላላችሁ። ሌላ ቦታም 1000 ብላችሁ ሞሉት፣ ያን ያክል ችግር ስለሌለው፣ ወይም ደግሞ 40 ሞልታችሁ ማለት ትችላላችሁ። በዚህ መልኩ ያላችሁበትን ሰፈር ከተማውን እና ሀገሩን ትሞላላችሁ። እዚህ ጋር ስልክ ኢንፎርሜሽናችሁን ኢሜይላችሁ ኦልሬዲ ስለተሞላ አለ። በዚህ መልኩ ከሞላችሁ በኋላ ይህንን ፓርት ሴቭ ትሉትና ወደ ቀጣዩ ፓርት ትሄዳላችሁ ማለት ነው። ቀጣዩ ፓርት ቼክ ሊስት ነው። እዚህ ጋር ኢንፎርሜሽን ወይም ዶክመንቶችን አፕሎድ የምናደርግበት ነው። እዚህ ጋር የሚያስፈልጉትን ዶክመንቶች በሙሉ ዘርዝሮልናል። ሶ እነሱን አፕሎድ እናደርጋለን። የመጀመሪያው ፓስፖርት ነው የሚጠይቀን። ፓስፖርት አፕሎድ ታደርጋላችሁ። እኔ ጀስት እዚህ ጋር ዝም ብሎ ዶክመንት እያስገባውበት አልፋለሁ ለማሳየት ስለሆነ እናንተ ትክክለኛ ፓስፖርታችሁን ታስገቡና እዚህ ጋር አፕሎድ የምትለው ላይ ቲክ አድርጋችሁ ያው ታስካላችሁ እንደምታዩት ራይት አድርጉታል። ፕሩፍ ኦፍ እንግሊሽ ፕሮፊሸንሲ እዚህ ጋር ሚዲየም ኦፍ ኢንስትራክሽናችሁን አፕሎድ ታደርጋላችሁ። ከዛ አይ ሃቭ አፕሎድድ የሚለውን ትነኩና ወደ ቀጣዩ እዚህ ጋር ራይት አድርጉታል። ከዛ ሲቪያችሁን ይጠይቀናል። ሲቪያችሁ ኢሮፓስ ስታንዳርድ መሆን አለበት። በኢሮፓስ ሰርታችሁ እሱን ካልሆነ ስለማይቀበሉ ኢሮፓ ላይ ያሉት በኢሮፓስ ስታንዳርድ በኢሮፓስ ዌብሳይት ሰርታችሁ እንዴት ኢሮፓስ ሲቪ እንደምንሰራ በሌላ ቪዲዮ አሳያችኋለሁ። ሶ በዛ መልኩ ሰርታችሁ አፕሎድ ታደርጋላችሁ። በጣም ቀላል ነው። በሌላ ቪዲዮ አስቀምጥላችኋለሁ። በሱ መልኩ ታዘጋጃላችሁ። እዚህ ጋር ዲግሪ ባቸለራችንን ዲግሪ ዶክመንት ይጠይቀናል። እሱን እናስገባለን። ከዛ አፕሎድ የሚለውን ነክተን አሁንም ወደ ቀጣዩ ፓርት አካዳሚክ ትራንስክሪፕት እዚህ ጋር ደግሞ ስቱደንት ኮፒም ደግሞ ዲግሪያችን የተማረበት ሁሉንም ኮርስ ከነ ግሬዱ የያዘውን ትራንስክሪፕት ማለት ነው። እሱን እናስገባለን። ቀጣይ አፕሎድ አካዳሚክ ትራንስክሪፕት ኦፍ ሪከርድ ይላል። እሱን አልነበረው ነው እዚህ ጋር አፕሎድ ስላላል ነው ነው አይ ሃቭ አፕሎድ የምትለውን እንነካለን። ሶ ቀጣይ ሴኮንዳሪ ስኩል ይለናል። እዚህ ጋር የሃይ ስኩላችንን ትራንስክሪፕት
ሰከንዳሪ ስኩል የሃይ ስኩል ዲግሪያችሁ የሆነ ሰርቲፊኬት ሰጣችሁ ለስጨርሱ ለግራጁዌሽን ጊዜ እሱን የሃይ ስኩል ዲፕሎማችሁን አፕሎድ ታደርጋላችሁ ማለት ነው። ሶ ከዛ በመቀጠል እዚህ ጋር have you received an application letter from Italia University of Parma application letter ተቀብላችኋል ወይ አግኝታችኋል? ካገኛችሁ አይፍ ግን ገና አፕላይ እያደረግን ስለሆነ I never received a letter of acceptance for this course የምትሆነው እሷን ብቻ መርጣችሁ ወደ ቀጣዩ ትሄዳላችሁ። data science requirement what is your bachelor degree ይለናል። bachelor ዲግሪያችሁ ምንድን ነው የሚመስለው? እዛ ጋር ካሉት ከሊስቶች ስለሆነ ፊዚክስ እንላለን። በፊዚክስ ስለሆነ ማለት ነው። ከዛ ኮምፒውተር ሳይንስ ያው እዚህ ጋር አስመርጦናል። ሶ ከነሱ አንዱን እንመርጣለን። ሶ እዚህ ጋር ያለውን ባንጽፎም ችግር የለውም ማለት ነው። ኮምፒውተር ሳይንስ፣ ኢንፎርሜሽን ኦር ሶፍትዌር ኢንጂነሪንግ፣ ማቴማቲክስ ኢንጂነሪንግ እና ፊዚክስም እዚህ ጋር አለ። ኢኮኖሚክስ፣ ፋይናንስ፣ ቢዝነስ አናሊቲክስ ከነዚህ ውስጥ ስላለ እቺን እንመርጣለን ማለት ነው። እዚህ ውስጥ ከሌለ ግን ዋን ኖት ሊስትድ አባቭ ኢን የሚለውን እቺን የመጨረሻውን እንመርጥና እዚህ ጋር እንሞላለን ማለት ነው። ራሳችን እንጥፋለን። ሶ ስላለ ግን እቺን እንመርጥና ወደ ቀጣዩ እናልፋለን ነው። ከዛ what is your grade ይለናል። ግሬዳችንን እንሞላለን ነው። I have a degree and my final grade is less than 75% at least 75% of the maximum ይላል። ያው ቅድም እንዳያችሁት 75% በላይ ወይም ደግሞ ከ0.0 በላይ ወይም 3.0 መሆን አለበት ይላል። ሶ እሱ መስፈርት ታሟላላችሁ ወይ ነው የሚለው። ሶ ሁለተኛ ላይ ያለውን እሷን ቲክ አድርገን እናልፋለን። እዚህ ጋር ቢሎ ነው ከ3.0 በታች ስለሆነ እንተስም ሶ እኛ ከ3.0 በላይ ስለሆነ ሁለተኛ ላይ ያለችውን ቲክ አድርገን እናልፋለን ማለት ነው። ዶክመንቴሽን ፓርቱን በዚህ መልኩ ጨረስን ማለት ነው። ሴቭ እንለውና ወደ ቀጣዩ ፓርት እንሄዳለን ማለት ነው። ፕራዮሪቲስ የሚለው ላይ እንደምታዩት ዳታ ሳይንስ እንደ ማኔጅመንት ነው የመረጥነው። ከዛ ተጨማሪ ሌላ መምረጥ የምትፈልጉትም ካለ እዚህ ጋር አድ ሞር ትሉና እዚህ ጋር ሰርች ማድረግ ትችላላችሁ። ሶ ሰርች አድርጋችሁ መምረጥ ትችላላችሁ። ከዛ በተጨማሪ እዚህ ጋርም የተዘረዘሩት አሉ ከነሱ መምረጥ ትችላላችሁ። ሶ ሌላ የምትመርጡት ካለ መርጣችሁ ከሌላ ደግሞ ወደ ኋላ ተመልሳችሁ አንድ ፕራዮሪቲ ብቻ ሌላ መጨመር ትችላላችሁ ከፈለጋችሁ። ካልፈለጋችሁ ደግሞ የምትፈልጉትን ብቻ መርጣችሁ ሴቭ አድርጋችሁ ወደ ቀጣዩ ፓርት ትሄዳላችሁ። ቀጣዩ ኤዱኬሽን የሚለው ፓርት ነው። ሶ ሌቭል ኦፍ ኤዱኬሽን ይለናል። ባችለር ዲግሪ ስላለን ባችለር ዲግሪ ለማስተርስ ነው አፕላይ የምናደርገው። ለባችለር ከሆነ አፕላይ የምታደርጉት እዚህ ጋር ያስመርጣችሁ ላይ ያመጣላችኋል። ሶ እኛ ማስተርስ ስለመረጥን ነው ባችለር አለን እንለዋለን። ግራጁዌት ካደረጋችሁ ግራጁዌት ያደርጋችሁበትን ዓመተ ምህረትና ወር ካላደረጋችሁ ደግሞ ኤክስፔክትድ ዲዮን ግራጁዌት ታደርጋላችሁ ተብሎ የሚጠበቅበትን ቀን እዚህ ጋር ተምራላችሁ። ኦፊሻል ኔም ኦፍ ዩኒቨርሲቲያችን ስም እዚህ ጋር ትጽፋላችሁ። ከዛ ፕሮግራም ኔም ይጠይቀናል። ፕሮግራም ኔም ምናለን አዋርድድ ዲግሪ እዚህ ጋር ኖሚኔሽን ሌንግዝ የተማራችሁበትን አመቱን ርዝመቱን ይጠይቀናል። 4 አመት ከሆነ 4 አመት፣ 5 ከሆነ 5 ያው የተማራችሁትን አመት ተማራላችሁ። ርዝመቱን ካንትሪ ይጠይቀናል። ኢትዮጵያን እንመርጣለን። ስተዲ ላንጉዌጅ የተማራችሁበትን ላንጉዌጅ ይጠይቀናል። እንግሊሽ ስለሆነ እንግሊሽ እንመርጣለን። አቨሬጅ ዲግሪያችሁን ይጠይቀናል። እዚህ ጋር አቨሬጅ ማለት ኮሙኒቲቭ መጨረሻ ላይ ሲጨርሱ ያመጣችሁት ዲግሪ ማለት ነው። ሶ እሱን እንሞላለን። ከዛም ማክሲመም ጂፒ አቨሬጅ ግሬድ እዚህ ጋር ደግሞ ማክሲመም ስንት ድረስ ማክሲመሙ ስንት ነው? ሶ 4 ነው። ማክስ ከ4 ስለሆነ አጠቃላይ እናንተ ያመጣችሁት ስለሆነ ማክሲመም ጂፒው ስንት ነው ይለናል። እሱን እንሞላለን። ከዛ በመቀጠል እዚህ ጋር እንደምትመለከቱት ዲፕሎማ ኔም ይጠይቀናል። ቢኤስሲ ዲግሪ ስለሆነ የሚባለው ቢኤስሲ ዲግሪ እንለዋለን። ዲፕሎማ ኢሹ ዴት የተሰጣችሁ ዲፕሎማው አመቱ 2025 ግራጁዌት ያደረጋችሁበትን ጊዜ ማለት ነው። እሱን ትሞላላችሁ ከነቀኑ። ከዛ ዲፕሎማ ኢሹ ሎኬሽን ይለናል። ኢትዮጵያ ስለሆነ ኢትዮጵያ እንሞላለን ነው። ሶ በዚህ መልኩ ስለ ኤዱኬሽን የሚያስፈልጉትን ኢንፎርሜሽኖች በዚህ መልኩ ከሞላችሁ በኋላ ሴቭ ድራፍት የምትለው ጋር ሴቭ እንለውና ወደ ቀጣዩ ፓርት ላንጉዌጅ ነው ወደሱ እንሄዳለን።
ኔቲቭ ላንጉጃችሁ ምንድነው ይላል አማሪክ ኔቲቭ ላንጉጅ እንሞላለን። ፎሬጅን ላንጉጅ እንግሊዝ ስለሆነ እንግሊዝ እንሞላለን። ፕሩፍ ከነዚህ ያላችሁ ይላል። እኛ ሚዲየም ኦፍ ኢንስትራክሽን ስለሆነ እዚህ ጋር ፕሪቪየስ ስተዲዝ ኮምፕሊትድ ዊዝ እንግሊሽ አስ ሚዲየም ኦፍ ኢንስትራክሽን ሚዲየም ኦፍ ኢንስትራክሽን ስለሆነ ያለን ሚዲየም ኦፍ ኢንስትራክሽን እንደምትል ኤምኦአይ የምትላለች ደግሞ ፕሪቪየስ ስተዲዝ ኮምፕሊትድ ዊዝ እንግሊሽ የሚላለ እሱን እንመርጣለን ማለት ነው። ፕሮፊሸንሲውን ይጠይቀናል። ቢሶ ሌቭል ስኮር እዚህ ጋር እኛ አንሞላም ግዴታ አይደለም። ሚዲየም ኦፍ ኢንስትራክሽን ስለሆነ አይኤልቲኤስ ዌት ኦፍ ሊቢያን ስኮር ሞላ ነበር። ሚዲየም ኦፍ ኢንስትራክሽን ስለሆነ እሱን እንበለውና ሴቭ ብለን ወደ ቀጣዩ ፓርት እንሄዳለን ማለት ነው። ቀጣዩ ፓርት ሚዲያ ፋይል ነው። ሚዲያ ፋይል ማለት 60 ሰከንድ ድረስ 60 ሰከንድ ማለት 1 ደቂቃ ብቻ ርዝማኔ ያለው ቪዲዮ ሰርታችሁ እንደ ሌተር ኦፍ ኢንተርት ወይም ደግሞ ሞቲቬሽን ሌተር እንደሚጻፈው እንደዛ ግን በቪዲዮ እዚህ ጋር የሚያስፈልጉ ነገሮችን እየተናገራችሁ የ1 ደቂቃ ብቻ ቪዲዮ ሰርታችሁ አፕሎድ ታደርጋላችሁ። ይሄ ኦፕሽናል ነው እንደምትመለከቱት። ፕሊዝ አፕሎድ ኤ ቪዲዮ ኦፍ ፕሬዘንቴሽን ኦፍ ማክሲመም 60 ሰከንድስ ወይም ደግሞ 1 ደቂቃ ልና እዚህ ጋር እንደምታዩት ኦፕሽናል ነው። በምርጫችሁ ከፈለጋችሁ መተው ትችላላችሁ፣ ከፈለጋችሁ አፕሎድ ማድረግ ትችላላችሁ። ግን ሞር አፕሎድ ብታደርጉ ያው ቻንሳችሁን ያሰፋዋል። እንደዚህ የማያደርጉም ሰዎች ስለሚኖሩ ካረጉ ሰዎች ደግሞ እናንተ የተናገራችሁት ወይም ደግሞ ራሳችሁን ፕሬዘንት ያደረጋችሁበት መንገድ የተሻለ ከሆነ የተሻለ የመመረጥ ቻንሳችሁን ያሰፋዋል። ሶ ያን ደቂቃ ቪዲዮ ሰርታችሁ አፕሎድ ብታደርጉ በጣም አሪፍ ነው። በዛ መልኩ ቀላልም ስለሆነ ሰርታችሁ በእንግሊዝኛ ራሳችሁን ፕሬዘንት ያደረጋችሁና አንዳንድ ነገሮችን ተናግራችሁ አፕሎድ ማድረግ ይኖርባችኋል። ብታደርጉ ሞር የተሻለ ነው። ባታደርጉትም ችግር የለውም፣ ምርጫችሁ ነው። ግን ብታደርጉት ሞር የተሻለ ነው። ይሄንን ካደረጋችሁ በኋላ ወደ ቀጣዩ ፓርት ታልፋላችሁ። ዶክመንትስ የሚለው ፓርት ነው። ዶክመንት እንደምታዩት አፕሎድ አድርገናል። እዚህ ጋር የቪዲዮ ቦታ ነው። ቪዲዮንም በዚህ መልኩ አፕሎድ አድርጋችሁ ሴቭ ታደርጉና ከዛ ጨረሳችሁ ማለት ነው። አፕሊኬሽን ፕሮሰሱን በዚህ መልኩ ጨረሳችሁ ሰብሚት እንትላለች። ሰብሚት የሚለውን ስነኩት በዚህ መልኩ አፕሊኬሽኑን ሰብሚት ያደርግላችኋል ማለት ነው። ሶ ዩኒቨርሲቲ ኦፍ ፋርማ አፕሊኬሽን ፕሮሰስ ስቴፕ ባይ ስቴፕ እንዴት አፕላይ እንደምናደርግ አይተናል። በዚህ መልኩ አፕላይ ማድረግ ትችላላችሁ። ቀደም ብላችሁ አፕላይ ማድረጋችሁ ቻንሳችሁን ስለሚያሰፋላችሁ ቀደም ብላችሁ አፕላይ ለማድረግ ሞክሩ። መልካም እድል ይሆንላችሁ።